እሺ ሰላም እንዴት ናችሁ? በዛሬ የምናየው እንግዲህ የኢንፎርሜሽን ቴክኖሎጂ ወይም አይቲ የ2016 ዓመተ ምህረት ኤግዚት ኤግዛም ጥያቄ ነው የምንሰራው ማለት ነው። እንግዲህ ሁላችሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እንጠይቃለን። ዛሬ የምናየው እንግዲህ የአይቲ 2016 ኤግዚት ኤግዛም ጥያቄ ይሆናል ማለት ነው። እንግዲህ ያው በአንድ ጊዜ መቶውን ጥያቄ ማቅረብ ስለማይቻል በፓርት ከፋፍዬ ነው ማቀርብላችሁ። ስለዚህ በዚህኛው ቪዲዮ ከ1 እስከ 10 ያለውን ጥያቄ እናያለን። ከ10 እስከ 20 በሌላ ቪዲዮ ከ20 እስከ 30 እያልን ነው የምንቀጥለው። ያው ቪዲዮ ማጠራጠር ለማድረግ እንዲያመችን። ስለዚህ እንግዲህ የመጀመሪያ ነው ዛሬ የሚሆነው ከ1 እስከ 10 ያለውን ጥያቄ ዛሬ እንሰራለን ማለት ነው። ሁላችሁም ሰብስክራይብ፣ ላይክ ያደረጋችሁ ለቻናሉ ቤተሰብ እንድትሆኑ እየጠየቅ ቀጥታ ወደ ጥያቄው እንሄዳለን። እንግዲህ የመጀመሪያው ጥያቄ ምንድነው የሚለው which data model store information in the form of row and column called relation። እንግዲህ የመጀመሪያው ጥያቄ which data model store information in the form of row and column called relation። እንግዲህ መጀመሪያ ይሄንን ጥያቄ ከየትኛው ኮርስ ነው የወጣው የሚለው እናያለን። ያው እንግዲህ አይቲ ተማሪዎች እንደምታውቁት ይሄ ጥያቄ ያው ዳታቤዝ ነው። እንግዲህ አይቲ ላይ ዳታቤዝ ፋንዳሜንታል ኦፍ ዳታቤዝ አለ፣ እንደገና ደግሞ አድቫንስድ ዳታቤዝ አለ ማለት ነው። ስለዚህ ወይ አድቫንስዱ ላይ ታገኙታላችሁ ወይም ፋንዳሜንታሉ ላይም ሊኖር ይችላል። ስለዚህ ዳታቤዝ ነው ማለት ነው እንግዲህ ወይም ደግሞ ዳታቤዝ ኮርስ ላይ ነው ይሄን ጥያቄ የመጣው ማለት ነው። ስለዚህ ምንድነው ጥያቄው የሚለው which data model store information in the form of row and column። እዚህ ጋር ከተሰጡት አማራጮች ወይም ደግሞ ዳታ ሞዴል አማራጮች ተሰጥተዋል። ከነዚህ ውስጥ ኢንፎርሜሽን በሮው እና በኮለመን ፎርም የሚያስቀምጥልን የትኛው ነው? ያ ማለት እንግዲህ row and column ስንል in the form of relation means table ነው። in database context እንደ ዳታቤዝ ኮንቴክስት ሪሌሽን ሚንስ ቴብል። ያ ማለት ቴብል ስንል ደግሞ ቴብል row and column አለው አይደለ? ስለዚህ ቴብል row and column አለው። ኮለመን ያው እንደዚህ ቨርቲካል ነው፣ row ደግሞ ሆሪዞንታል ነው ማለት ነው። ስለዚህ ኢንፎርሜሽን በቴብል መልክ ወይም ደግሞ በrow እና ኮለመን ፎርም የሚያስቀምጥልን የዳታ ሞዴል የትኛው ነው የሚለው ኤ ኔትወርክ ዳታ ሞዴል፣ ቢ ኦብጀክት ዳታ ሞዴል፣ ሲ ሂራርኪካል ዳታ ሞዴል፣ ዲ ሪሌሽናል ዳታ ሞዴል። እንግዲህ እዚህ ጋር እንዳየነው ሪሌሽን ማለት ቴብል ነው። ቴብል ማለት ደግሞ ያው ሪሌሽን ያው ተቀያየር ናቸው፣ ኢንተርቼንጀብሊ መጠቀም እንችላለን። ስለዚህ መልሱ ምንድነው? ሪሌሽናል ዳታ ሞዴል ነው። ያ ማለት ሪሌሽን ሚንስ ያው ቴብል ስለሆነ እዚህ ጋር እንደምታዩት ኮልድ ሪሌሽን የሚለው ይሄ ቀጥታ የሚያሻማ ጥያቄ ነው የሚሆነው ማለት ነው። ስለዚህ መልሱ ዲ ሪሌሽናል ዳታ ሞዴል ነው የሚሆነው። ጀስቲፊኬሽኑ ወይም ደግሞ ምክንያቱም ምንድነው? ኢን ሪሌሽናል ዳታ ሞዴል ዳታ ኢዝ ኦርጋናይዝድ ኢንቱ ዋት ቴብልስ። ዳታ ሪሌሽናል ዳታ ሞዴል ዳታ ምንድነው ኦርጋናይዝድ የሚያደርገው ኢን ዘ ፎርም ኦፍ ቴብል ነው። ኢትስ ኦልሶ ኮልድ ዋት ሪሌሽንስ ወይም ደግሞ ቴብል ወይም ሪሌሽን ብለን እንጠራዋለን። each table consists of row and column። እያንዳንዱ ቴብል ያው እንደምታውቁት row እና column አለው። row ስንል it represents what individual records or tuples። row ስንል ለምሳሌ እያንዳንዷ value row ናት። column ስንል represent attributes or fields። አትሪቢዩት ስንል ለምሳሌ አሁን ይሄ የተማሪ ሪከርድ ሚስ ቴብል ነው ምንል እዚህ ጋር ለምሳሌ አይዲ ብናስቀምጥ እዚህ ጋር ኔም፣ እዚህ ጋር ኤጅ ሊሆን ይችላል፣ እዚህ ጋር ዲፓርትመንት ብናስቀምጥ እነዚህ አይዲ፣ ኔም፣ ኤጅ፣ ዲፓርትመንት እነዚህ ምንድናቸው? ኮለመን ናቸው ወይም ደግሞ አትሪቢዩት እና አትሪቢዩት ምንድነው? መገለጫ ነው። የአንድ ተማሪ መገለጫው ነው። ለምሳሌ አንድ ተማሪ አንዱን ተማሪ ከሌላው ተማሪ በምን እንለየዋለን? በአይዲው እንለየዋለን፣ በስሙ እንለየዋለን፣ በዲፓርትመንቱ እንለየዋለን። ስለዚህ እነዚህ አትሪቢዩት መገለጫዎቹ ናቸው ማለት ነው። ስለዚህ እነዚህ ኢን ዘ ፎርም ኦፍ ኮለመን እናገኛቸዋለን ማለት ነው። ዘን ለምሳሌ የተማሪው አይዲ፣ የተማሪው ስም፣ ኤጅ፣ ዲፓርትመንት እያንዳንዱ እነዚህ ደግሞ የሚቀመጡበት row ይባላል ማለት ነው። represents individual records or tuple። row ስንል ደግሞ በተዘዋዋሪ tuple ማለታችን ነው። ኮለመን ስንል ፊልድ ልንለው እንችላለን። ፊልድ ኮለመን ተመሳሳይ ነው፣ ወይ ደግሞ row record tuple ተመሳሳይ ነው ማለት ነው። ስለዚህ የመጀመሪያው ጥያቄ ይሄን ይመስላል። ወደ ሁለተኛው ጥያቄ ስንሄድ the process of converting original data in ciphertext or unreadable format is called። ይሄ እንግዲህ ይሄ ጥያቄ ምንድነው? ኔትወርክ ወይም ደግሞ ኢንፎርሜሽን ሴኩሪቲ ኤንድ ኢንሹራንስ የሚል ኮርስ አለ። እዛ ጋር ነው የምታገኙት፣ ወይም ደግሞ ኔትወርኪንግ ላይ ታገኙታላችሁ። ስለዚህ ጥያቄው ምንድነው የሚለው the process of converting original data in ciphertext or unreadable format called
ዲክሪፕሽን፣ ኢንክሪፕሽን፣ ፕሌን ቴክስት፣ ሳይፈር ቴክስት። እንግዲህ ምንድነው የሚለው ኦሪጂናል ዳታ አለ። ለምሳሌኛ የላክነው ሄሎ ሚል ኦሪጂናል ሜሴጅ ቢሆን ይሄን ሄሎ ሚለውን ወደ አንሪደብል ወይም ደግሞ ወደ የማይነበብ ፎርማት ለምሳሌ ኤክስ ኤቢሲዲ ወይም ደግሞ ኤክስ ዋይ ዜድ ሲ ዲ በቃ እንደዚህ የማይነበብ ፎርም ወይም ደግሞ አንሪደብል ፎርማት እንዲኖረው የሚያደርግልን የትኛው ሜተድ ነው? እንግዲህ ኦሪጂናል ዳታ አለ። ይሄ ምንድነው ኔትወርክ ሴኩሪቲ ነው። ለምሳሌ እናንተ ከአንድ ወደ ሌላ መረጃ ወይም ደግሞ ሴንሲቲቭ ኢንፎርሜሽን ፎር ኤግዛምፕል ሚሊታሪ ላይ መረጃ በሚለዋወጡበት ጊዜ ምንድነው በመሃል ጠላት ቢያገኘው ያን መረጃ አንብቦ እንዳይረዳው ምን ያደርጉታል ማለት ነው? ሃይድ ያደርጉታል ወይም ደግሞ ወደ አንሪደብል ፎርም ይቀይሩታል ማለት ነው። ወይም ደግሞ ኢንክሪፕት ያደርጉታል ማለት ነው። ሃይድ ያደርጉታል። ያ የሚሆነው ምንድነው ኪ ያለው በዛ ኪ መሰረት ኢንክሪፕት ይደረጋል። ዘን መረጃው ከተፈለገው ሰው ላይ ሲደርስ ያ ኢንክሪፕት የሆነው ዲክሪፕት ተደርጎ ወደ ኦሪጂናል ሜሴጁ የሚመለስበት ደግሞ ኪውን ይነገረውና በዛ ኪ አማካኝነት ወደ ኦሪጂናል ሜሴጁ ቀይሮ ይነበባ ያ መረጃውን ያው ሚኒንጉን አንደርስታንድ ማድረግ ይችላል። ግን በመሃል ያልተፈለገ ሰው ቢያገኘው አንብቦ ሊረዳው አይችልም። ምክንያቱም ኪው ቁልፉ ኢንክሪፕት የተደረገበት ስለማያገኘው ማለት ነው። ስለዚህ ይሄንን ኦሪጂናል ሜሴጁን ወይም ደግሞ ሳይፈር ቴክስት እንግዲህ ኦሪጂናል ሜሴጁ ሳይፈር ቴክስት ይባላል። እንግዲህ ይሄንን ማለት ኢንክሪፕት የተደረገው ነው ሳይፈር ቴክስት የሚባለው። ኦሪጂናል ዳታውን ወደ ሳይፈር ቴክስት የሚቀይርልን ወይም ደግሞ ወደ አንሪደብል ፎርማት የሚቀይርልን ምንድነው ኢንክሪፕሽን ነው ማለት ነው። ኢንክሪፕሽን ወደ አንሪደብል ወይም ደግሞ ወደ ሳይፈር ቴክስት የሚቀይርልን ነው። ዲክሪፕሽን ደግሞ ወደ ዲክሪፕት አድርጎ ወደ ኦሪጂናል የሚቀይርልን ማለት ነው። justification encryption is the process of converting original readable data called cipher text plain text original data ምን ብለን እንጠራዋለን plain text እንለዋለን። ይሄን plain text ወደ cipher text የሚቀይርልን encryption ነው ማለት ነው። ነምበር 3 ሶስተኛው ጥያቄ ምንድነው what is laws of confidentiality treaties refers to in database security። እንግዲህ እዚህ ጋር ደግሞ ጥያቄው ምንድነው ዳታቤዝ ነው። ዳታቤዝ ከዳታቤዝ ኮርስ ነው የመጣው። ምንድነው የዳታቤዝ ሴኩሪቲ ነው። ይሄ ዳታቤዝ ሴኩሪቲን የሚመለከት ነው። what is laws of confidentiality treaties refers to in database security? A information disclosure to unauthorized users. B when the system is corrupted and could result in accuracy, when the user or program cannot access data object, and D unauthorized changes are made to the database. እንግዲህ የመጀመሪያው ምርጫ information disclosure to unauthorized users ያ ማለት ምንድነው? መጀመሪያ ጥያቄውን እንረዳው። ጥያቄው ምንድነው? laws of confidentiality ነው። confidentiality ምንድነው? እንግዲህ አንድ ዳታ ዳታቤዝ ላይ ስቶር ሲሆን በጣም ኮንፊደንሻል ከሆነ ወይም ደግሞ በጣም ሚስጥራዊ ከሆነ ያን ሚስጥራዊነቱን እንዳያጣ ምን መደረግ አለበት? ዳታቤዙ ሴኩር መሆን አለበት። ግን ይሄ ሎዝ ኦፍ ኮንፊደንሻሊቲ ወይም ደግሞ ሚስጥራዊነቱን ሲያጣ ይሄ የዳታቤዝ ትሪት የሚባላል ነው። እንግዲህ ያው ኮንፊደንሻሊቲ ማለት ያው ሚስጥራዊ ነው። ስለዚህ ሎዝ ኦፍ ኮንፊደንሻሊቲ ትሪት ማለት ያው ሚስጥራዊነቱን ሲያጣ ማለት ነው። ስለዚህ ያ ምን ይባላል? ኢንፎርሜሽን ዲስክሎዠር ቱ አንአውቶራይዝድ ዩዘር ማለት እንግዲህ መረጃውን ለማግኘት ያልተፈቀደለት አንአውቶራይዝድ የሆነ ዩዘር ማለት ነው። ስለዚህ ኢንፎርሜሽን ዲስክሎዝድ ቱ አንአውቶራይዝድ ዩዘርስ ላልተገባ ወይም ደግሞ ላልተፈቀደለት ሰው ኢንፎርሜሽኑ ምንድነው ግልጽ ሲሆን ወይም ደግሞ መረጃው ሴኩር ሳይሆን ሲቀር ይላል የመጀመሪያው ምርጫ። ሁለተኛው when the system is corrupted and could result in accuracy ሲስተሙ ኮራፕት ሲሆን እንግዲህ በተለያየ ምክንያት ሲስተሙ ፌል ሊያደርግ ይችላል፣ ኮራፕት ሊሆን ይችላል እና ሪዛልቱ ምንድነው አኪዩሬሲ ወይም ትክክለኛ ሪዛልት ላይሰጥ ይችላል ማለት ነው። ሶስተኛ when the user or program cannot access data object ዩዘሩ ወይም ደግሞ ፕሮግራሙ ዳታውን አክሰስ ማድረግ ሳይችል ሲቀር እንደገና ዲ unauthorized changes are made to the database። unauthorized change ማለት ምንድነው? አውቶራይዝድ ያልሆነ ሰው ወይም ደግሞ ያልተፈቀደ ቼንጅ ወይም ደግሞ ከዳታው ላይ እንግዲህ ያልተፈቀደ አፕዴት ሲደረግ ለምሳሌ ዳታቤዙ ላይ ስቶር የሆነ ዳታ የማይፈልግ ሰው ያልተፈለገ መረጃ ቢቀይረው ወይም ደግሞ ኖርማሉን ፋይል ወደ ሌላ ቼንጅ ቢደረግ ማለት ነው unauthorized changes are made to the database። ስለዚህ ከነዚህ ውስጥ እንግዲህ ትክክለኛ laws of confidentiality የምንለው ይሄ ነው። ኢንፎርሜሽን ዲስክሎዠር ቱ unauthorized users ያ ማለት ሚስጥራዊነቱን ሲያጣ ኢንፎርሜሽኑ ምንድነው unauthorized ለሆነ ሰው ለማይገባ ላልተፈለገ ሰው ኢንፎርሜሽኑ ግልጽ ሲሆን እሱ ምንድነው laws of confidentiality ወይም ደግሞ ሚስጥራዊነቱን አጣንላለን ማለት ነው። ሌላው እነዚህ ሁለቱ በጭራሽ አይሆንም። ለምን? ሲስተሙ ኮራፕት ሲሆን ይሄ የሃርድዌር ወይ የሶፍትዌር ችግር ነው እንጂ የኮንፊደንሻሊቲ ወይም ደግሞ የሴኩሪቲ ችግር አይደለም። ሌላው ደግሞ when the user access ማድረግ ሳይችል ሲቀርም ይሄም
የኔትወርክ ችግር ሊሆን ይችላል የተለያየ ችግር ሊሆን ይችላል ይሄም ሴኩሪቲ የሚመለከት አይደለም ዲ ሴኩሪቲ ነው unauthorized change are made to the database በዳታቤዙ ላይ እንግዲህ ያልተፈለገ አፕዴት ሲደረግ ወይም ደግሞ unauthorized የሆነ ቼንጅ የሚኖረው ይሄ loss of confidentiality አይደለም ይሄኛው ያው ይቀራረባል ግን ይሄ ወይ ዳታቤዝ ኢንተግሪቲ ነው የሚያጣው እንጂ ይሄ unauthorized change የሚለው አይሆንም ማለት ነው ስለዚህ የሚሆነው ኤ ነው የሚሆነው ማለት ነው the correct answer is a information disclosure to unauthorized users justification loss of confidentiality means the sensitive or private information is exposed to people who are not authorized to see እንግዲህ ምንድነው loss of confidentiality ማለት ሴንሲቲቭ የሆኑ ኢንፎርሜሽኖች ወይም ደግሞ ፕራይቬት የሆኑ ኢንፎርሜሽኖች exposed to people who are not allowed or authorized to see ማየት ለሌለባቸው ወይም ደግሞ ማየት ላልተፈቀደላቸው ሰዎች ኤክስፖዝድ ሲሆን ሲጋለጥ ማለት ነው እንግዲህ መረጃው ፕራይቬት የሆነ ወይም ደግሞ ሴንሲቲቭ የሆነ ኢንፎርሜሽን ላልተፈቀደለት ወይም ደግሞ ማየት ላልተፈቀደላቸው ሰዎች ሲጋለጥ ይሄ ምን ይባላል loss of confidentiality ይባላል ማለት ነው ያው justification ማብራሪያው ነው confidentiality is one of the three core principles in information security እንግዲህ ኢንፎርሜሽን ዳታቤዝ ሴኩሪቲ ላይ ሶስት ፕሪንሲፕል አለው አንደኛው confidentiality integrity እና availability ነው እነዚህ goal of database security ናቸው ስለዚህ confidentiality ስንል only authorized user can access the information አክሰስ ማድረግ ያለበት የተፈቀደለት only authorized የሆነ grant የሆነ የተፈቀደለት ሰው ብቻ ነው ማለት ነው integrity data remains accurate and unaltered እንግዲህ እዚህ ጋር ይሄኛው integrity ላይ ነው የሚመጣ ይሄ unauthorized change are made to the database የሚለው integrity ላይ ነው የሚመጣው ያ ማለት ምንድነው data remains accurate or unaltered ማለት ያልተቀየረ ወይም ደግሞ ያልተበረዘ መረጃ ሲሆን ማለት ነው unauthorized change የሌለው ሲሆን integrity ስለዚህ እዚህ ጋር ለኢንተግሪቲ ነው እንጂ ለኮንፊደንሻሊቲ አይሆንም ማለት ነው የዲ ምርጫ የቢና የሲ አይሆንም ሌላው availability ዳታ ሌላው የሲ ደግሞ የሲ እዚህ ጋር ለavailability ነው የሚሆነው ያ ማለት ምንድነው data is accessible when needed ዳታ በፈለግነው ሰዓት በማንኛውም ሰዓት ለሊትም ሊሆን ይችላል ቀንም ሊሆን ይችላል ስንፈልግ ዳታውን አክሰስ ማድረግ የማንችል ከሆነ ወይም ደግሞ ዳታቤዙ አክሰሲብል ካልሆነ እሱ ምንድነው when the user or the program cannot access data object አክሰስ ማድረግ አይችልም ማለት ነው ይሄ ደግሞ ለavailability ነው የሚሆነው ማለት ነው ስለዚህ እዚህ ጋር ኮሬክት አንሰሩ ኤ ነው የሚሆነው ማለት ነው the other one collection of web page is called blank እንግዲህ አራተኛ ጥያቄ collection of web page blank የዌብ ፔጆች ስብስብ ምን ብለን እንጠራዋለን ነው collection of web page is called blank URL እንግዲህ እዚህ ጋር ያስቀመጠው በሾርት ፎርም ነው ወይም በአብሪቬሽን ነው URL ስንል ዩኒቨርሳል ሪሶርስ ሎኬተር ማለት ነው አይ ሚን ዩኒፎርም ሪሶርስ ሎኬተር ነው እንግዲህ ይሄ ዩኒፎርም ሪሶርስ ሎኬተር ስንል ምንድነው አንድ URL ወይም ደግሞ አንድ አድሬስ ለምሳሌ አንድ ዌብሳይት አክሰስ ለማድረግ ለምሳሌ www.jju.edu.et ምናምን ብለን ይሄ URL በዚህ መሰረት ልናገኘው እንችላለን እሱ ነው ሁለተኛ ወይም አይ ሚን ቢ HTML ፔጅ ሲ ዌብሳይት ዲ ዌብ ብራውዘርስ ስለዚህ አሁን ኮሌክሽን ኦፍ ዌብ ፔጅ ዌብ ፔጆች ስብስብ ምን ብለን እንጠራዋለን URL HTML ፔጅ ዌብሳይት ዌብ ብራውዘር ዌብሳይት ብለን ነው የምንጠራው because ዌብ ፔጅ ስንል እንግዲህ አንድ ሲንግል ፔጅ ነው justification ነው ዌብሳይት is a collection of related pages ዌብሳይት ስንል አንድ ዌብሳይት ላይ የተለያዩ ወይም ደግሞ ብዙ ሪሌትድ የሆኑ ዌብ ፔጆች እናገኛለን that are connected together and usually share the same domain names ለምሳሌ አሁን ይሄ www.jju.edu.et ብለን ስንገባ በዚህ በURL ስንገባ ምን እናገኛለን ወደ ዌብሳይት ይወስደናል እዛ ዌብሳይት ላይ ምን አለ ሆም አለ ለምሳሌ ስለ ዩኒቨርሲቲው አጠቃላይ መረጃ የምናገኝበት ሆም አለ ኮንታክት አለ ማግኘት ስንፈልግ ኮንታክት እዛ ይቀመጥልናል የተለያዩ ለምሳሌ ዲፓርትመንት ስንት ዲፓርትመንት እንዳለው የተለያዩ ፔጆች አሉ ሆም ራሱ አንድ ፔጅ ነው ዲፓርትመንት ሚል ሊኖረው ይችላል ኮንታክት ፔጅ ሊኖረው ይችላል የተለያየ ፔጅ ይኖረዋል ማለት ስለዚህ የነዚህን ሁሉ ዌብ ፔጅ ኮሌክት አድርጎ ያዘ ምንድነው ዌብሳይት ነው ማለት ነው ኤግዛምፕል ዩኒቨርሲቲ ዌብሳይት may include what home page about us page course page contact page all these pages together from one website እነዚህ ለምሳሌ እነዚህ ፔጆች ሁሉ አንድ ዌብሳይት ውስጥ ነው የምናገኛቸው ማለት ነው ስለዚህ ይሄ ምን እንለዋለን website ወይም ደግሞ collection of page is called website question number 5 which query optimization approach uses constraints specified on the database schemas which query optimization approach uses constraints specified on the database schema እንግዲህ እዚህም ዳታቤዝ ነው እንግዲህ ያው ዳታቤዝ ላይ ይበዛል ይሄ ጥያቄ
ስለዚህ እዚህ ጋር ስናየው ምንድነው የትኛው ኩዌሪ ኦፕቲማይዜሽን እንግዲህ ኩዌሪ ኦፕቲማይዜሽን ምንድነው ኩዌሪ ኦፕቲማይዜሽን ስንል ኩዌሪ ምንድነው በመጀመሪያ ኩዌሪ ስንል እንግዲህ ምንድነው question ነው which is to what access data from the database የሆነ ዳታ ከዳታቤዝ ጋር አክሰስ ለማድረግ ምን ያስፈልገናል ምን መጻፍ ይጠበቅብናል ኪወሪ መጻፍ ይጠበቅብናል ማለት ነው ስለዚህ ይሄን ኪወሪ እንዴት ነው ኦፕቲማይዝ የምናደርገው ለምሳሌ የጻፍነው ኪወሪ ኦፕቲማይዝ ማለት ሞር ሪሌትድ መሆን አለበት ካለው ዳታ ጋር ማለት ነው ሞር ሪሌትድ የሆነ ሪሌቫንት የሆነ ዳታ አክሰስ ለማድረግ ኦፕቲማይዝድ የሆነ በጣም የተሻሻለ ኪወሪ ወይም አጠር ብሎ በትክክለኛ የሚገልጽ ኪወሪ መጻፍ አለበት ማለት ነው ስለዚህ ከነዚህ ኪወሪ ኦፕቲማይዜሽን አፕሮቾች የትኛው ነው ኮንስትሬንት የሚጠቀመው ማለት ነው ስፔሲፋይድ ኦን ዘ ዳታቤዝ ስኬማ ኤ ሂውሪስቲክ ሴማንቲክ ሩል ቤዝድ ኮስት ቤዝድ ዘ ኮሬክት አንሰር ኢዝ ሴማንቲክ ከነዚህ ውስጥ እንግዲህ ኮንስትሬንት የሚጠቀመው የትኛው ነው ሴማንቲክ ነው ጀስቲፊኬሽን ነው ሴማንቲክ ኩዌሪ ኦፕቲማይዜሽን ዩዝስ ዘ ሚኒንግ ኦፍ ዳታ ኤንድ ዘ ኮንስትሬንትስ ዲፋይንድ ኢን ዘ ዳታቤዝ ስኬማ ስለዚህ ምንድነው ኮንስትሬንት ነው የሚጠቀመው ማለት ነው እንግዲህ አንድ ዳታ ሪትራይቭ ለማድረግ የሆነ ኮንስትሬንት ይጠቀማል ግልጽ ነው የሆነ ኮንስትሬንት በዛ ኮንስትሬንት ነው ለምሳሌ አሁን እንግዲህ የስቱደንት ቴብል ቢኖር ዳታቤዙ ላይ ስቱደንት ቴብል ቢኖር እዚህ ስቱደንት ላይ እድሜያቸው ከ20 በላይ የሆኑ ተማሪዎችን ሪትራይቭ አርግልኝ ብዬ ኩዌሪ ብጽፍ ያ ምንድነው ኮንስትሬንት ነው የተጠቀመው ማለት ነው ስለዚህ ምንድነው ኢንተግሪቲ ኮንስትሬንት ሊሆን ይችላል ፕራይመሪ ኬ ኮንስትሬንት ፎሬን ኬ ኮንስትሬንት ወይም ደግሞ ዶሜን ኮንስትሬንት የምንጠቀመው የኮንስትሬንት አይነት የተለያየ ሊሆን ይችላል ግን በሰም ኮንስትሬንት ዲፔንድ ሆነን በዛ ሪትራይቭ እናደርግ ከሆነ ሴማንቲክ ነው ማለት ነው ስለዚህ if the data if the table defines that age greater than 0 ወይም ደግሞ እድሜያቸው ከ0 በላይ የሆነ ወይም ይሄ ዝም ብዬ 0 ስላልኩት ነው እንጂ ከ20 ከ30 ወይም ደግሞ ከፈለግነው ከ18 ዓመት በላይ የሆነ ሪትራይቭ አድርግልኝ ብንል ተማሪዎችን እድሜያቸው ከዛ በላይ የሆነ ሪትራይቭ ያደርጋል ስለዚህ በሴማንቲካሊ ነው ማለት ነው የሚሰራው ስለዚህ ትክክለኛው መልስ ቢ ሴማንቲክ ይሆናል ማለት ነው question number 6 an interface that users are engaging with 3D design plays through bodily motion is called blank እንግዲህ an interface that users are engaging with 3D designs የሆነ ኢንተርፌስ ነው ዩዘሮች በ3D ዲዛይን ኢንጌጅ ሲያደርጉ through bodily motion በአካላዊ እንቅስቃሴ እሱ ምን ይባላል ነው ኢሜጅ ኮንትሮል ኢንተርፌስ gesture based interface voice control interface graphical user interface እንግዲህ the correct answer ምንድነው gesture based interface ነው ምክንያቱም ምንድነው በ3D ዲዛይን የምናገኘው የአካላዊ እንቅስቃሴ ነው እንግዲህ ዲዛይን ነው ወደ ይሄ ምንድነው እንግዲህ የሚወስዳችሁ ወደ ቨርቹዋል ሪያሊቲ ኦግመንትድ ሪያሊቲ ውስጥ ነው የምናገኘው ስለዚህ ምንድነው gesture based interface ነው የሚሆነው ምክንያቱም gesture based interface allows user to interact with computer system or 3D environment using body movements እንግዲህ ኮምፒውተር ላይ በአካላዊ እንቅስቃሴ ሙቭ ስናደርግ ማለት ነው እንግዲህ በፋሻል ኤክስፕሬሽን ለምሳሌ ይሄን ቪዲዮ ስቀርጽ እንደምታዩት ሙሉ ፌስ ፋሻል ኤክስፕሬሽን አለ እዚህ ጋር ማለት ነው ስለዚህ ምንድነው ኮምፒውተሩ ላይ በቦዲ ሙቭመንት ወይም ደግሞ በፋሻል ኤክስፕሬሽን ኢንጀክት ስናደርግ በ3D ዲዛይን እሱ ምን እንለዋለን ነው gesture based interface ነው የምንለው ለምሳሌ ሃንድ gesture ሊሆን ይችላል አርም ሊሆን ይችላል ሄድ ፉል ቦዲ ሞሽን እንግዲህ ለምሳሌ አሁን እጄን እንደዚህ አንቀሳቅሳለሁ አርም ሊሆን ይችላል ሄድ ራሴንም እንደዚህ ላንቀሳቅስ ይችላል ወይም ደግሞ ሙሉ አካላቴን ፉል ቦዲ ሞሽን ሊኖር ይችላል እሱም ነው gesture based interface እንለዋለን ማለት ነው the seventh question which one of the following is not true about collections in java እንግዲህ ይሄ ደግሞ ጃቫ ላይ ነው የምናገኘው ጃቫ ኮሌክሽን ስለ ጃቫ ኮሌክሽን ትሩ ያልሆነው የትኛው ወይም ደግሞ ትክክል ያልሆነው የትኛው ወይም እውነት ያልሆነው የትኛው ነው የሚለው a attempting to insert a null element causes null pointer exception b a set can contain duplicate values c a map cannot contain duplicate key d a linked list can contain duplicate values እዚህ ጋር እንግዲህ the correct answer b a set can contain duplicate value የሚለው ትክክል አይደለም ይሄኛው attempting to insert null element cause null pointer exception እንግዲህ null element ስናስገባ ወይም ደግሞ ባዶ የሆነ ኤሌመንት ካስገባን ውጤቱ ምንድነው null pointer exception ልናገኝ እንችላለን ሪዛልቱ ላይ a map can contain duplicate value ሊያስገባም ይችላል linked list ላይ ደግሞ duplicate value ሊኖር ይችላል ስለዚህ ትሩ ያልሆነው ምንድነው set can contain duplicate value የሚለው ነው because in java collection framework set is what designed to store only unique elements set ላይ ምንድነው ዩኒት ኤሌመንት ብቻ ነው ስቶር የሚያደርገው ስለዚህ set ላይ ዱፕሊኬት የሆነ ቫልዩ
ስቶር ሊሆን አይችልም ማለት ነው። if you try to add duplicate elements it will give error ነው የሚሆነው ማለት ነው። question number 8 which one is the correct html tag that used to run the list in below እንግዲህ ይሄ ጥያቄ HTML ነው። እንግዲህ HTML IT ተማሪዎች ታውቃላችሁ HTML PHP ወስዳችኋል። which one is the correct HTML tag that used to run the list in below እንግዲህ እዚህ ጋር ያሉት ሊስት ናቸው። ሳይበር ሴኩሪቲ ዳታ ሳይንስ እና ክላውድ ኮምፒውቲንግ የሚሉ እነዚህ ወርዶች እነዚህ ፍሬዞች ምንድነው በሊስት ነው የተቀመጡት። ያ ማለት እዚህ ጋር ቡሌቶች አሉ። እዚህ ጋር ከለራቸው ቀይ ስለሆነ ብዙ አይታዩም። ይሄው እዚህ ጋር እነዚህ በቡሌት ነው የተቀመጡት። ቡሌት ናቸው። ስለዚህ HTML ላይ እነዚህ ቡሌቶች ለማግኘት የምንጠቀመው ታግ የትኛው ነው? እንግዲህ HTML ታግ ላይ እንደምታውቁት ምን አለ? ኦርደርድ ሊስት እና አንኦርደርድ ሊስት አለ። ኦርደርድ ሊስት ከሆነ እነዚህ ሊስቶች ምንድነው የሚመጡት? እዚህ ጋር 1 2 3 ብለን ነው የምናመጣቸው። ኦርደርድ ከሆነ ኦርደርድ በምንድነው ሪፕሬዘንት የሚደረገው? በኦኤል ነው። ኦርደርድ ሊስት ታጉ ኦኤል ነው። እንግዲህ ታውቃላችሁ HTML ስትማሩ በኦኤል ነው። አንኦርደርድ ሊስት ከሆነ ደግሞ በዩኤል ነው ታጉ ሪፕሬዘንት የሚደረገው ማለት ነው። ስለዚህ እነዚህ ምንድናቸው? አሁን ኦርደር ሊስት የምንለው ኦርደርድ ሊስት ወይም ደግሞ በኦኤል የምናገኛቸው ነምበር 1 2 3 ሲሆን ወይም ደግሞ ሮማን ነምበር 1 ሮማን ነምበር 2 ሮማን ነምበር 3 ሲሆን ወይም ደግሞ ABCD ሲሆን ሌላም እነዚህ በኦርደር የምናገኛቸው ከሆኑ ምንድነው በኦርደርድ ሊስት ነው የምንሰራው። አንኦርደርድ ሊስት ከሆነ በቡሌት ሊለያይ ይችላል። አንዱ በስኩዌር መልክ ሊሆን ይችላል፣ ሌላኛው ዝም ብሎ በፖይንት ሊሆን ይችላል፣ ሌላኛው ደግሞ በቀስት ሊሆን ይችላል። እነዚህ ምንድናቸው? አንኦርደርድ ሊስት ናቸው። ስለዚህ መጀመሪያ እነዚህ አንኦርደርድ ሊስት ስለሆኑ ኦኤል ታግ ያላቸውን በሙሉ እንተዋለን። ለምሳሌ የመጀመሪያው ኦኤል ይላል ኤልአይ ሊስት ማለት ነው። ኤልአይ ሊስት ነው። ስለዚህ ይሄ አይሆንም። ምክንያቱም ምንድነው? ይሄኛው አንኦርደርድ ሊስት ነው የጀመረው በኦኤል ስለሆነ አይሆንም፣ እንተዋለን። ግን ታጉ ግን ትክክል ነው። ኦኤል ማለት በኦርደርድ ሊስት ቢሰጥ ኮሬክት ነበር፣ ግን የተሰጠው ኦኤል ስለሆነ የተሰጠን ግን ዩኤል ወይም ደግሞ በአንኦርደርድ ሊስት ስለሆነ የመጀመሪያው አይሆንም። ሁለተኛው በምን ይጀምራል? ቢ ኤልአይ ኦኤል እያለ ይጀምራል። ኤልአይ ሊስት ይሄ አይጀምርም። በኤልአይ ተብሎ ታግ አይጀምርም። ኤልአይ እነዚህን ቫልዩዎች ለማስገባት ስለሆነ የምንጀምረው ይሄም አይሆንም። ሲ ምንድነው? ኦኤል አሁንም እዚህ ጋር ኦኤል ወይም ደግሞ ኦርደር ሊስት ብሎ ነው የሚጀምረው፣ አይሆንም። አንኦርደር ሊስት ነው። ምክንያቱም እዚህ ጋር ያለው አንኦርደር ስለሆነ ዲ እዚህ ጋር በአንኦርደር ሊስት ይጀምራል ማለት ነው። እንግዲህ ዩኤል ይላል ዘን ዩኤል እዚህ ጋር የከፈትነውን መዝጊያ ያለው እንደምታዩት በስላሽ ነው የሚዘጋ፣ እዚህ ጋር ይዘጋል። ዘን ኤልአይ እንላለን። ሊስት አድርግልን ነው ሳይበር ሴኩሪቲ። ዘን ይችኛዋን ሊስት እዚች ጋር እንዘጋለን። ከዛ ቀጥለን ደግሞ ይሄኛውን ዳታ ሳይንስ የሚለውን ለመጻፍ አሁንም እንደገና ኤልአይ እንከፍታለን። ያው ባንድ ሆሪዞንታል ላይን ስለሆነ ነው እንጂ እዚህ ጋር ለመጻፍ ስለማይመቸኝ ነው እንጂ ቨርቲካል ወይም ደግሞ ኒው ላይን ላይ ባስቀምጠው በደንብ ይገባችሁ ነበረ። እዚህ ጋር ኤልአይ እንላለን ዳታ ሳይንስ። ዘን ይሄኛውን ኤልአይ ደግሞ እዚህ ጋር እንዘጋለን። በስላሽ ነው የምንዘጋው፣ በፎርዋርድ ስላሽ። ዘን ክላውድ ኮምፒውቲንግ ላይ እንደገና ኤልአይ እንከፍታለን። ዘን ክላውድ ኮምፒውቲንግ እንላ ኤልአይ እንዘጋለን። ፋይናሊ ይሄኛውን አንኦርደር ሊስቱን እንዘጋለን ማለት ነው። ስለዚህ ይሄኛው ትክክለኛ መልስ ነው ማለት ነው። ስለዚህ the correct answer is D. Which one of the following is default subnet mask for IP version 4 class C networks? እንግዲህ ዘጠነኛ ጥያቄ ምንድነው? ያው ጥያቄዎች በጣም ደስ የሚሉ ጥያቄ ናቸው። ይሄ ኔትወርኪንግ ነው። ኔትወርኪንግ ላይ እንግዲህ አይቲ በጣም ብዙ ኔትወርክ ኮርስ ተወስዳላችሁ። እንግዲህ ከዳታ ኮሚኒኬሽን ተወስዳላችሁ። ኔትወርክ ዲዛይን አለ፣ ኔትወርክ ዲቫይስ ኤንድ ኮንፊግሬሽን አለ፣ ዋየርለስ ኔትወርኪንግ አለ፣ ቴሌኮም አለ። ያው ብዙ ኔትወርክ ኮርስ ስለምትወስዱ አይ ቲንክ ኔትወርኪንግ ያው ብዙ አይከብዳችሁም እያስባለሁ። ስለዚህ ምንድነው which one of the following is the default subnet mask for IP version 4 class C networks? እንግዲህ ከIP version 4 ማለት IP አድሬስ ላይ ስንመጣ ሁለት አይነት IP አድሬስ እንግዲህ ሁለት አይነት IP አድሬስ አለ። IP version 4 እና IP version 6 አለ። ስለዚህ የተጠየቅነው IP version 4 ነው። IP version 4 ላይ የዲፎልት ሳብኔት ማስክ የትኛው ነው? ክላስ ኔትወርክ። እስኪ መጀመሪያ ስለ IP አድሬስ እንይ። IP አድሬስ እንግዲህ ለእያንዳንዱ ኮምፒውተር አሳይን የሚደረግ ዩኒክ IP ነው፣ መለያ ነው። ፋይል ከአንዱ ወደ አንዱ ሲሄድ በዚህ IP አድሬስ ነው ማለት ነው። ስለዚህ
አይፒ አድሬስ ባይ ቨርዥን ምንድነው አይፒ ቨርዥን 6 እና አይፒ ቨርዥን 4 እንላለን አይፒ ቨርዥን 4 ስንት ቢት ነው ያለው 32 ቢት ነው አይፒ ቨርዥን 6 ደግሞ 128 ቢት ነው ያለው ስለዚህ አይፒ ቨርዥን 4 ሆኖ ደግሞ ምንድነው ክላስ ሲ ኔትወርክ ነው የሚለው ስንት አይነት ክላስ አለ ኔትወርክ እንግዲህ ክላስ ኤ ክላስ ቢ ክላስ ሲ ክላስ ዲ ክላስ ኢ አምስት ክላሶች አሉ ስለዚህ ከነዚህ ምንድነው የተጠየቀው የክላስ ሲ ዲፎልት ሰብኔት ማስክ ነው የተጠየቀው እሺ ኤ 255.255.224 ይላል ይሄ ዲፎልት አይደለም ለምን ዲፎልት ከሆነ መጨረሻው 0 ነው የሚሆነው ስለዚህ ይሄኛው አይሆንም ሁለተኛው 255.255.00 ይሄኛው ደግሞ የክላስ ቢ ነው ይሄ የክላስ ቢ ዲፎልት ሰብኔት ማስክ ነው ሲ 255.0.0.0 ይሄ ደግሞ የክላስ ኤ ዲፎልት ሰብኔት ማስክ ነው ዲ 255.255.255.0 ይሄ ምንድነው የክላስ ሲ ዲፎልት ማስክ ነው ባይ ዘ ወይ ሳብኔት ስናደርግ ይሄ ዲፎልት ማስክ ሊቀየር ይችላል ግን ያው ዲፎልቱ ሳብኔት ማስኩ የክላስ ሲ ይሄኛው ነው ማለት ነው ዲ ነው የሚሆነው ማለት the correct answer is D justification ያው እንግዲህ እንደምታዩት እዚህ ጋር የክላስ ኤ ይሄ ነው የክላስ ቢ የክላስ ሲ ያው እንደምታዩት ነው ማለት ነው የመጨረሻው እዚህ ጋር 10ኛ ጥያቄ የመጨረሻ ላልኩት ያው ለዛሬ ቪዲዮ ነው እንጂ ያው ጥያቄው እስከ 100 ስለሆነ እንቀጥላለን system development methodology created to radically decrease the time needed to design and implement information systems ኮል ያው እንግዲህ ይሄኛው ያለው የት ላይ ነው ይሄን ኮርስ ይሄን ጥያቄ የምታገኙት ኦሳድ ያለ እንግዲህ ኦብጀክት ኦሪየንትድ ሲስተም ዴቨሎፕመንት አናላይሲስ አለ እዛ ላይ ታገኙታላችሁ ኦሳድ ላይ ምንድነው የሚለው ሲስተም ዴቨሎፕመንት ሜቶዶሎጂ ላይ created to radically decrease the time needed የሚያስፈልገንን ታይም ራዲካሊ ለመቀነስ እና ኢምፕሊመንት ለማድረግ ኢንፎርሜሽን ሲስተም የሚጠቀመው የትኛው ነው ይላል joint application development rapid application development prototyping iterative development so እዚህ ጋር ምንድነው the correct answer is rapid application development because rapid application development it's the system development that specifically designed to reduce the time required to design build and implement the system እንግዲህ የሲስተም ዴቨሎፕመንት ኤንድ ዲዛይን ታይሙን የሚቀንስልን ከሌሎቹ ይሄ ራፒድ አፕሊኬሽን ዴቨሎፕመንት የሚለውን ሜትድ ስንጠቀም ነው እንግዲህ እነዚህ ይሄ ጆይንት አፕሊኬሽን ፕሮቶታይፒንግ ኢተሬቲቭ እነዚህ ምንድናቸው የሚሉትን ያው ስለተማራችሁት ሪፈር ማድረግ ትችላላችሁ እያንዳንዱ ዲቴል ያው ሁሉንም እንትን ለማለት ጊዜ ስለማይበቃን ማለት ነው ስለዚህ ይሄ በዛሬው ያየነው እንግዲህ እስከ 10ኛ ጥያቄ ነው በሚቀጥለው ቪዲዮ ደግሞ ከ11 እስከ 20 ያለውን እንቀጥላለን ከ30 እስከ 40 ከ40 እስከ 50 ያለ እስከ 100 ጥያቄ ያለውን እንሰራለን ማለት ነው እንግዲህ ያው ይሄ ትክክለኛ ነው ያው እንግዲህ ከኦንላይን ጥያቄዎችን ስክሪንሾት ተደርገው ከሲስተም ላይ እንትን ያሉ ጥያቄዎችን ፈልጌ ነው እንግዲህ እኔ ሰራውላችሁ ወደ ፓወርፖይንት ቀይሬ ነው ስለዚህ ሁላችሁም ሰብስክራይብ ላይክ ያደርጋችሁ ቤተሰብ እንድትሆኑ እንጠይቃለን ማንኛውም ጥያቄ ካላችሁ ኮሜንት ሴክሽን ላይ መጻፍ ትችላላችሁ እንደገና ደግሞ ይሄን ፓወርፖይንቱን ከፈለጋችሁም ቴሌግራም ቻናል ሊንክ ሰጣችኋለሁ እዛ ጋር ታች ጆይን ታረጉና እዛ ጋር forward አደርግላችኋለሁ ማለት ነው thank you for your attention if you have any question you can write on the comment section thank you